በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ልዩ ሦስት የሚሆን በፍጹም ምስጋና የተመሰገነ አካል ሦስት በመለኮት አንድ የሚሆን በአገዛዝ በኃይል በሥልጣን አምላካዊ ሥራዎችን በማከናወን ትክክልነት ያለው በአንድ የመለኮታዊ አነዋወር ያለ በመለኮቱ ልዩነት ወይም መነጣጠል የሌለበት መሆኑን አምነን ይቅርታና ቸርነት ባሕርይ የሚሆን ለሚያምኑበት ሁሉ በጎ ነገርን የሚሰጥ ሰማያትን በጥበቡ የዘረጋ ምድርን በውኃ ላይ ያጸና ለሰማያትና ለደመናት የተለያዩ ሥርዓትን የሠራ በአንድነቱ በሦስትነቱ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በየካቲት 14 ቀን የሚነበብ የሚጸለይ አባታችን የብፁዕ ወቅዱስ አቡነ አረጋዊ የትሩፋቱን ዜና እናነባለን። የብፁዕ አባታችን የአቡነ አረጋዊ ጸሎቱ በረከቱ ከወዳጆቹ ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ከጌታችን ከኢየሱስ ክርስቶስ ልደት 524 ዓመት በኋላ በናግራን አገር በክርስቲያኖች በአይሁዶችና በአረማውያን መካከል ከባድ ጸብ ተነሳ። በዚያን ጊዜ ማዝሩቅ ወይም ፊንሐስ የተባለ የሂማርያው ንጉሥ የአረሜኔዎችንና የአይሁዶቹን ምክር እየተቀበለ ክርስቲያኖቹን ፈጃቸው፣ አብያተ ክርስቲያናቱንም ሁሉ አቃጠለ። ከዚህ ሁሉ በፊት ከሃዲው ንጉሥ ክርስቲያኖቹን የናግራንን ሰዎች ክርስቶስን ብትክዱ ሕይወታችሁ ይጠበቃል፣ ማንኛውም መከራና ሲቃይ ወይም ጥፋት ያገኛችሁ አይችልም አላቸው። እነዚህ ቅዱሳን ሰማዕታት ግን በአምላክነቱ አምነን በስሙ የተጠመቅን እኛ ክርስቶስን ልንክደው አንችልም ሲሉ በታላቅ ቃል ጮኹ። ዳግመኛም ይህ አላዊ የንጉሥ አምላካችን የምትሉት ክርስቶስ ከእጅ የሚያድናችሁ ይመስላችኋልን? ከዚህ ከሚያስፈራና ከሚያስደነግጥ ስቃይና መከራ ሊያወጣችሁ ይቻለዋልን? ወደዚህ ቀርቦ ከእኔ ጋር ሊዋጋስ ይቻለዋልን? አላቸው። እነዚህንም ቅዱሳን የዚህ አላዊ ንጉሥ አነጋገር አላስደነገጣቸውም ወይም አላስፈራቸውም። ይልቁንም በመታበዩና በመታጀሩ ሕሊናቸው ስለተነካ በክርስቶስ እምነታችንን የጸና ነው፣ እሱ ራሱ በነፍስና በሥጋ ላይ ለመፍረድ ሥልጣን ያለውን ፍሩት እንጂ በሥጋችሁ ላይ የሞት ፍርድ የሚፈርዱትን አትፍሯቸው ሲል በቅዱስ ወንጌል ነግሮናል። ስለዚህ ስለ ክርስቶስ ስም መሞትን አንፈራም አሉት። ከዚያም እነዚህ ቅዱሳን ወንዱም ሴቱም ሽማግሌውም ወጣቱም በሙሉ ልባችን በክርስቶስ እምነት የጸና ነው። ይህ ዓለም ያልፋል፣ ይጠፋል። ለእኛ ግን ለዘላለም የማያረጅ የማያፈጅ የማይጠፋ ተስፋ ተሰጥቶናል ወይም ተዘጋጅቶልናል እያሉ በተባበረ ድምፅ ጩኸታቸውን አስተጋቡ። በዚያን ጊዜ የክርስቲያኖቹ መሪ በጣም ክቡር የሚሆንና የ95 ዓመት ዕድሜ ያለው ቅዱስ ሂሩት ከቤተሰቦቹ ጋር በከሃዲው ንጉሥ ፊት ለፍርድ ቀርቦ ሳለ ንጉሡ ፊንሐስ ፊቱን ወደ እሱ መለስ አድርጎ ሂሩት ሆይ ስማ፣ ይህን ሁሉ መከራ ያመጣብህ በክርስቶስ ስም በማመንህ ነውና እሱን አሁን ፈጥነህ ካደው አለው። እግዚአብሔር የመረጠው ቅዱስ ሂሩትም አስቀድሞ በመሐላ የገቡትን ቃል የማያከብሩና የተናገሩትን ቃል እንደማያስታውሱ እንዳንተ ያሉ ከሃዲዎች ፈጣሪዬን አልክድም ሲል በድፍረት መለሰለት። በዚህ ጊዜ ከሃዲው ንጉሥ በጣም ተቆጣና ቅዱስ ሂሩትን ወደሚገድልበት ቦታ ወስደው በሰይፍ እንዲገድሉት ጭፍሮቹን አዘዘ። ክርስቲያኖቹም አባታቸው ወይም መሪያቸው ቅዱስ ሂሩት የከሃዲው ንጉሥ ጭፍሮች ወደሚሄድበት ሲወስዱት ባዩ ጊዜ አባታችን ቅዱስ ሂሩት ሆይ ከሞትህ የሙሽርነት ሰርግ አትለየን፣ እኛን በክርስቶስ አምነን ከአንተ ጋር መሞት ይገባናልና አሉት። አባታቸው ቅዱስ ሂሩትም
እነዚህ ቅዱሳን ሰማዕታት ቃላቸው ትክክል፣ ነገራቸውም እውነት፣ ቃል ኪዳናቸውም የጸና መሆኑን ፈጽሞ በተረዳ ጊዜ በእነዚያ ክርስቲያኖች ሕዝቦች ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በትምህርተ መስቀል እያማተበ ባረካቸው። ከዚህም በኋላ ቅዱስ ሂሩት በንጉሡ ፍርድ ምንም ሳይፈራ በሃይማኖቱ እንደጸና ከቤተሰቦቹ ጋር አንገቱን በሰይፍ ተቆርጦ ሞተና ሰማዕትነትን ክብር ተቀዳጀ። በዚህ ጊዜ ድማ የምትባል ሴት በንጉሡ ጭፍሮች ተይዛ ተገደለችና ከእሱ ጋር በሰማዕትነት አረፈች። እነዚህም ቅዱሳን ሰማዕታት እጃቸው የኋሊት ታስሮ ሳለ እንደዚሁ በራሳቸው በትምህርተ መስቀል አምሳል አማተቡ። በዚያን ጊዜ የአረማዊ ንጉሥ ከእሱ ጋር ያለ ፍርሃት በድፍረት በመነጋገራቸው በእነዚያ ቅዱሳን ላይ እጅግ ተቆጣ። ስለ ሃይማኖታቸው ጽናትና ስለ ልባቸውም ጭካኔ ልቡ በቅናት እንደ እሳት ነደደ። ከንዴቱም የተነሳ ሰፊና ጥልቅ የሆነ ጉድጓድ ቆፍረው በውስጡ እሳት ያነዱ ዘንድ አዘዘ። ከዚያም እነዚያን ቅዱሳን ፈጣሪያቸው ክርስቶስን አንክድም በማለታቸው በጉድጓድ ውስጥ በእሳት ተቃጥለው እንዲሞቱ ፈረደባቸውና ስለ ክርስቶስ ስም በእሳት ተቃጥለው ሞቱ። እነዚህም ብዙዎቹ የናግራን ክርስቲያኖች በሚገደሉበት ጊዜ የረዳቶቻቸውን የቁስጥንጥንያን፣ የኢትዮጵያን ነገሥታት ስም በጸሎታቸው እያነሱ በሰማዕትነት ሞቱ። እነዚህም በግፍ የተገደሉ ክርስቲያኖች ቁጥራቸው 20,000 ነው። ዳግመኛም ይሄው አላዊውና ጨካኙ ንጉሥ ፊናስ የኤጲስቆጶሱን የጳውሎስን አጽም ከመቃብር አስወጥቶ በእሳት አቃጠለው። እንዲህም ክርስቲያኖቹን ካሉበት እያደነ በእሳትና በሰይፍ አጠፋቸው። ከጥቂት ጊዜ በኋላ የቁስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን አገር ስለተፈጁት የክርስቲያን ወገኖች በግፍ የተጨፈጨፉበትን መልእክት የያዘች ደብዳቤ ወደ ኢትዮጵያው ንጉሥ ወደ አጼ ካሌብ ላከ። ኢትዮጵያዊው ንጉሠ ነገሥት አጼ ካሌብም ከወርቅ በተሠራው ዙፋኑ ላይ ተቀምጦ ልብሰ መንግሥቱን ለብሶ በዙፋኑ ዙሪያ የጦር አለቆቹና መኳንንቶቹ አጅበውት ወይም ከበውት ሳለ የሊቀ ጳጳሱ መልእክተኞች ወደ እርሱ ደርሰው የመልእክቱን ደብዳቤ አስረከቡ። ንጉሡ አጼ ካሌብም የመልእክቱን ደብዳቤ ተቀብሎ ነገሩን ወይም ትርጉሙን ከተረዳ በኋላ መልእክተኞቹን ወደ ሀገራቸው በሰላም አሰናበታቸው። የብፁዕ አባታችን የአቡነ አረጋዊ ጸሎቱ በረከቱ በወዳጁ በሕዝበ ክርስቲያኖቹ ላይ ለዘላለሙ ይኑር አሜን። በዚያን ጊዜ የኢትዮጵያው ንጉሠ ነገሥት አጼ ካሌብ ወደ አባታችን ብፁዕ ወቅዱስ የሚሆን ወደ አቡነ አረጋዊ እንዲህ ሲል ላከበት። ይህ ፊንሐስ የተባለ አረማዊ የናግራንን ሰዎች ደም ያፈሰሰ፣ ቤተ ክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጥላት ወደሚሆን ሂጄ እዋጋው ዘንድ ተዘጋጅቻለሁ። ሊቀ ጳጳሱ ጢሞቴዎስም የናግራንን ሰዎችና የሰማዕታቶቿንም ደም ተበቀል ሲል ወደ እኔ ልኮብኛልና፣ ስለዚህ አባቴ ሆይ አንተም በበኩሉ ጸሎት አድርግልኝ። የጻድቅ ጸሎት ትራዳለች፣ ኃይልንም ታሰጣለችና በጠላት ላይ ድልን ታቀዳጃለችና ሲል ላከበት። አባታችን አቡነ አረጋዊ ለንጉሡ መልእክተኛ እንዲህ አለው። ንጉሡን ወደ ጦሩ ግንባር ሂድ፣ ጠላቶቹን ከእግርህ በታች ያስገዛልህ፣ ተፋላሚዎችንም እግዚአብሔር በጭፍሮች እጅ ጣላቸው፣ አንተም ታላቅ ግርማ ሞገስ ይስጥህ፣ በሰላም ይመልስህ ብሎሃል ብለህ ንገረው አለው። ኢትዮጵያዊ ንጉሥ አጼ ካሌብም ለጦርነት ጉዞውን ከመቀጠሉ በፊት ለቤተ ክርስቲያን ሄዶ ልብሰ መንግሥቱን አውልቆ ማቅ ለብሶ አቅንተ መሥዋዕቱን እየተማጸነ ዓይኑን ወደ ሰማይ አንስቶ እንዲህ እያለ ጸለየ። አቤቱ እግዚአብሔር ሆይ በሰማይም በምድርም ያለውን ሁሉ የፈጠርክ እልፍ አእላፍ መላእክት የሚገዙልህ ኪሩቤልና ሱራፌል የሚያመሰግኑ የካህናት ፈጣሪያቸው አቤቱ የጌቶች ጌታ የነገሥታትም ንጉሥ
የምትሆን ጌታችን መድኃኒታችን የኢየሱስ ክርስቶስ አባት ብርሃናትን የፈጠርክ ሰውን ሁሉ ከአሳር ወደ ዘላለም ክብር ይመለስ ዘንድ አንድ ልጅን ወደ እኛ የላከው አቤቱ የአባቶቻችን ፈጣሪያቸውና አምላካቸው ሆይ እኛን ስለ ማዳን ፍጹም ሰው በሆነው ልጅ ምክንያት ይህ ከሃዲ ፊናስ ያደረገውን ሁሉ እነሆ አይተኸዋል። ወገኖችህንም እንደ በግ እንዳረዳቸውና አብያተ ክርስቲያንህንም እንዳቃጠለ ተመልክተኸዋል። አቤቱ እነሆ ከዚህ ወጥቼ ይህንን ያንተንና የእኛንም ጠላት ከሃዲ አይሁዳዊ በአንድ ልጅ በኢየሱስ ክርስቶስ ኃይል አጠፋዋለሁ። ስለሆነም አቤቱ አታሳፍረኝ። ስለ አንተ ስለ ፈጣሪና ስለ ክርስቲያን ወንድሞቼ ቅናት አድሮብኛልና አቤቱ በኃጢአቴ ብዛት ጸሎቴን የማትቀበል ልመናዬን የማትሰማ ከሆነ ግን በዚች በቆምኩባት ቦታ በአሁኑ ሰዓት ሕይወቴ ታልፍ ዘንድ ፈቃድ ይሁን። አቤቱ ጌታዬና አምላኬ ሆይ ርስት ኢትዮጵያን ስምህን በማያውቁ ጠላቶች እጅ አሳልፈህ አትስጣቸው ሲል አጥብቆ ለመነ። ኢትዮጵያዊ ንጉሥ ካሌብ ታላቅ ጻድቅ ሰው ነበር። ከምድር ነገሥታት ወገን በመንግሥቱ ዙፋን ላይ ተቀምጦ እያለ ማንም እንደሱ ድንቅ ታምራት ያደረገ የለም። ከሁሉ በፊት የኡር አገር ሰዎች ባመጹበት ጊዜ የአገሪቱ ሰዎች የጦሩን መምጣትና ግስጋሴ አይተው እንዳይሸሹና እንዳያመልጡ እግዚአብሔር በምድር ውስጥ መንገድ ከፈተለት። የመንገዱን ርዝመት መጠን ጎበዝ ተራማጅ ወይም ፈጣን ሯጭ ሰው 3 ቀን የሚያስኬድ ጎዳና ነበር። ከዚያም እግዚአብሔር በመሬት ውስጥ ከፈተለት መንገድ ገብቶ ገስግሶ ድንገት ደረሰና ደመሰሳቸው፣ ጠፋቸውም። ከእነሱ አንድስ እንኳን አላስቀረም። አገሪቱንም በእጁ አስገባት፣ እስከ ዛሬም ድረስ አለች። ከ524 ዓመተ ምህረት በኋላ 70,000 የሚደርሰውን ጦሩን አስከትቶ አዘጋጅቶ ቀድሞ ወደ አሰባት ወደ የመን ሳባ በመርከብ ተጓዘ። ከዚያም የኢትዮጵያዊው ንጉሥ አጼ ካሌብ ከመርከብ ሲወርድ ጠብቆ ከሃዲው ንጉሥ ብዙ ጦር አሰልፎ ካሌብን ወጋው። በመካከላቸውም የሚደረገው ጦርነት በጣም የበረታ ሆነ። ያን ጊዜም ካሌብና የጦር ሰራዊቱ በጦርነቱ መካከልና በጠላቶቻቸው ፊት እጅግ በረቱ። የከሃዲውን ንጉሥ ሰራዊትንም አሸንፈው በታተኗቸው። ይልቁንም ካሌብ ራሱ ያን ከሃዲ ንጉሥ ፊናስን ገጠመውና በፈረሱ ላይ እንደተቀመጠ በጨበጣ በጦር ወግቶ ገደለውና ወደ ባሕር ገልብጦ ጣለው። ያም ከሃዲ ንጉሥ ከዚያው ሰጥሞ ሞተ። ሚስቱም በዚሁ ጊዜ ተማረከች። ከዚያም በኋላ አጼ ካሌብ ዛፋር ወደምትባለው ወደ ሳባ ከተማ ታላቅ ግርማ ገስግሶ ሄደ። የከተማውን ጠባቂዎች አሸንፎ ገብቶ ከተማዋን ያዘ። ይህንም የተደረገው ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ525 ዓመተ ምህረት ላይ ነው። ከዚህ በኋላም በዛፋራ ከተማ ውስጥ እየተዘዋወረ በክርስቲያኖች እልቂት ዕለት ደም በማፍሰስ የተባበሩትን ከሃዲውን የፊናስን ሹማምንት እያስፈለገ አስያዘና በሀገርን አገራን የተፈጁትን ክርስቲያኖች ደማቸውን በሚገባ ተቀበለ። የተረፉት ክርስቲያኖችንም ከሸሹበት ወይም ከተሸሸጉበት ወደ ቀድሞ ቦታቸው ተመለሱ። ኢትዮጵያዊ ንጉሥ አጼ ካሌብም የድል አድራጊነቱን አክሊል እንደተቀዳጀ ለእስክንድርያው ሊቀ ጳጳስ መልእክት ላከ። ሊቀ ጳጳሱም ወደ ቁስጥንጥንያ ንጉሥ ይህንኑ የደስታ መልእክት አስተላለፈና በሁሉም ዘንድ ታላቅ ደስታ ተደረገ። እዚያን ጊዜ እስክንድርያው ሊቀ ጳጳስ አንድ ኤጲስቆጶስ ሾሞ ወደ ብሔረ ሳባ ላከ። ኢትዮጵያዊው ንጉሥ አጼ ካሌብም የአይሁዱ ንጉሥ በሚገዛበት ግዛት ሁሉ ቤተ ክርስቲያን አሳነጸ። የቤተ ክርስቲያኑን መሠረት ራሱ አጼ ካሌብ እስከ 7 ቀን ድረስ ሲያስቆፍር ሰነበተ። ከዚያም ታላቅ በዓል አድርጎ እግዚአብሔርን አመሰግነው። ያ የክርስቶስ ጠላት አረማዊ ንጉሥ የመዘበራትና ያጠፋትን ቤተ ክርስቲያን በናግራን ሀገር ላይ እንደገና አሳነጸ። ከሳባ ሀገር የማረከውን ንብረት ገንዘብና ጌጣጌጥ ሁሉ ለቤተ ክርስቲያኗ ክብር ሰጠ። ከዚህ በኋላ
ወደ ሀገሩ ወደ አክሱም በፍጹም ደስታና ፍስሐ በሰላም ተመልሶ ገባ። ከዚያም ለዚያች ለብሔረ ሳባ ስሙ አብርሃ የሚባል ብልህና አዋቂ ሰው መርጦ ሾመላቸው። ቀጥሎም ገዢውን አብርሃን ኤጲስቆጶሱን የሚጠብቁ 10,000 የጦር ሰራዊት ተወላቸውና ወደ አገሩ ወደ አክሱም በድል አድራጊነት ተመለሰ። ከዚህ በኋላ የኢትዮጵያው ንጉሥ አጼ ካሌብ ኃይልና መጠጊያ ረዳቴና ዳኜ ለሚሆን ለእግዚአብሔር ምን አድርጌ ላስደስተው ሲል አሰበና የዚህን ዓለም መንግሥት ተድላ ደስታ ንቆ ልብሰ መንግሥቱን አውልቆ አንዲት የውሃ መንቅልና አንዲት ምንጣፍ ብቻ ይዞ አባ ጰንጤሌዎን ገዳም አጠገብ ከሚገኝ ዋሻ ውስጥ ገብቶ በአባ ጰንጤሌዎን እጅ መንኩሶ ለመቀመጥ ወሰነ። አባ ጴንጤሌዎንም አመንኩሰኝ አለው። መላእክትን አስኬማ አልብሶ አመነኮሰው። ዳግመኛም ከዋሻ ወይም ከገዳም ወጥቶ ዓለምን በዓይኑ እንዳያይ ማለ ወይም ቃል ኪዳን ገባ። ቤተ መንግሥቱን ለቆ ወደ ምናኔ በሄደበት ጊዜ ዋጋው እጅግ የከበረውና በነገሰ ጊዜ የጫነውን ዘውዱን ከጌታችን መካነ መቃብር ወይም በር ላይ ይሰቀልለት ዘንድ ከአደራ ደብዳቤ ጋር ለኢየሩሳሌም ሊቀ ጳጳስ ለአባ ዮሐንስ ሰደደለት ወይም ላከለት። ዳግመኛም ንጉሡ አጼ ካሌብ አባት ሆይ በጸሎትህ በእግዚአብሔር ቸርነት ከጦርነቱ በሰላም ተመልሻለሁ። አሁንም የክርስቶስን አርዕውተ መስቀል ተሸክሜያለሁና እግዚአብሔር ለፍጻሜው ያብቃህ እያልክ ስለ እኔ ጸልይልኝ ሲል ወደ አባታችን ወደ አቡነ አረጋዊ ላከበት። ስለዚህም ነገር አባታችን አቡነ አረጋዊ በጣም ተደስቶ ይህ ሆይ መልካሙን የበለጠውን አድርገሃል፣ አሁንም እግዚአብሔር የፈቀድከውን ነገር ሁሉ ይፈጽምልህ በለው አለው። መልእክተኛውም ይህን ከሰማ በኋላ ከአባታችን ከአቡነ አረጋዊ ዘንድ በረከትን ተቀብሎ ወደ መጣበት ተመልሶ ሄደ። ኢትዮጵያዊው ንጉሥ አጼ ካሌብ ይህን ዓለም በናቀ በበረሃ በዋሻ 12 ዓመት በጾምና በጸሎት በብዙ ተጋድሎ ሲኖር በግንቦት 20 ቀን አረፈ። እስከ ዘላለሙ ድረስ የማያልፍ ሰማያዊ ክብርን ወረሰ። የተወደዳችሁ ወንድሞቼ ሆይ የክርስቲያን አምላካቸው እግዚአብሔር በዚህ ኃይልና ተጋዳይ የሆነ ኢትዮጵያዊው ንጉሥ በአጼ ካሌብ እጅ ያደረገውን ድንቅ ሥራ ተመልከቱ። ይህ አጼ ካሌብ የአክሱምን መንግሥት የጥንት ግዛቱን በድል አድራጊነት በማስመለሱ የታወቀ አስፈሪና ገናና ንጉሥ ሆኗልና። ይልቁንም በናግራን የተፈጁትን ክርስቲያኖችን ደም በመስቀሉ በእስክንድሪያ፣ በቁስጥንጥንያ፣ በአንጾኪያና በሮም ያሉ ክርስቲያኖች ሁሉ ሐዘናቸው ወደ ደስታ እንዲለወጥ አድርጓልና። ይህ አማናዊ ንጉሥ ከአረብ አገር ፈጽሞ ሊጠፋ የነበረውን የክርስትና አምልኮ ወደ ጥንተ ቦታው መልሶ አቃናው። በቃል ኪዳን ጓደኝነት አንድ ሆነው በነበሩት በአይሁድና በፋርስ ሕዝብ ላይ አደጋ ጥሎ ከአረብ አገር ግዛታቸውን አስወግዶ ክብራቸውን አሳንሶ እነሱንም አባሮ የራሱን አስተዳደር ተክቶና ገናናነቱን አሳውቆ የኢትዮጵያን የግዛት አንድነት አደላደለ። ስለዚህ ይህ ታላቅ የኢትዮጵያ ንጉሠ ነገሥት አጼ ካሌብ በምስራቅ በቁስጥንጥንያና በአረቦችም በቤተ መንግሥቱም በቤተ ክህነቱም በሁሉም ዘንድ ታላቅ ስመ ጥርና ሰፊ ታሪክ ያለው ሆነ። ክብሩም ከተጋዳዮች ቅዱሳን ወይም ከታላላቅ ሰማዕታት ክብር ጋር የተካከለ ሆነ። ስለዚህም ኢትዮጵያ ቤተ ክርስቲያን የመታሰቢያውን በዓል በጥልቅ ስሜት ታከብራለች። የምታከብረውም የእኛ ቤተ ክርስቲያን ብቻ አይደለችም። የሮማን ቤተ ክርስቲያን የመታሰቢያውን በዓል ከሌሎች አሸናፊዎች ሰማዕታት በዓል ጋር በማስተካከል በጥቅምት 27 ቀን በታላቅ ክብርና በብዙ ደስታ ታከብረዋለች እንጂ። የተወደዳችሁ ወንድሞች ሆይ ጻድቃን ትሑታን የሚሆኑ የኢትዮጵያ ንጉሠ ነገሥት አጼ ካሌብ ያደረገውን ድንቅ ሥራ እስኪ ተመልከቱ። የእሱና የፈጠረው ጠላት የሆኑትን አላውያን ነገሥታትን ባጠፋቸውና የጦር ኃይላቸውን በደመሰሰ ጊዜ በኃይሉ ብርታት ትምክህት አላደረበትም።
ከጦር ሜዳም በድል አድራጊነት በተመለሰ ጊዜ ጎልያድን እንደገደለ እንደ ዳዊት ዘፋኞች ይዘፍኑለት ወይም ያሞግሱት ዘንድ አልወደደም። ነገር ግን የዚህን ዓለም መንግሥት ንቆ ወደ ምድረ በዳ ወይም በረሃ ገብቶ በትንሽ ዋሻ ውስጥ ተቀመጠ እንጂ። ሎጥ ከሶዶምና ከገሞራ በሚወጣበት ጊዜ መላእክት እስኪያቻኩሉት ድረስ ወዲያ ወዲህ በማለት ለመዘግየት አልፈለገም። የጨው አምድ እንደሆነችው እንደ ሎጥ ሚስትም ክብሩን በማሰብ ፊቱን ወደ ኋላ አልመለሰም። እንግዲህ ከኢትዮጵያዊ ንጉሠ ነገሥት ከካሌብ በቀር በሚታየው ክብር የማይታየውን ክብር ለውጦ ቆራጥነት ይህንን ዓለም ልቆ ሁለተኛ ላለመመለስ ወደፊት ገስግሶ በረሃ የገባ ማን ነው? እኛም እግረ ሕሊናችንን በቀና ጎዳና ይመራልን ዘንድ እግዚአብሔርን እንለምነው። ርስተ መንግሥተ ሰማያትንም ለመውረስ እድል ፈንታችንን ከቅዱሳኖቹ ጋር ያደርግልን ለዘላለሙም አሜን። ፈጣሪው በረከት በእግዚአብሔር አገልጋይ በሕዝበ ክርስቲያኖቹ ዘንድ ይኑር ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።